አሁን ደግሞ ሱራን እንሰራለታለን። አምጥቻታለሁ። ማን ነው የገጠሯን ሴት እዚህ ውስጥ አለች። ተቀበለኝና ይሄንን በህይወቴ ለመጀመሪያ ጊዜ ቀሚስ ለበስኩ። ትንሽ እዚህ ግንባር ጋር ትንሽ አይንህን ትንሽ የቷ ልጅ እንዴ እቺ ባለፈው ታገባታለህ ያልኳት ልጅ ፓስፖርት ሰው እኮ እናት ወልዳ ነው የምትሰጠው ሚስት ቤተሰብ እንግዲህ ተዋደ እስቲ ጥብቅ አደረገች። እጇ ምንድነው ጠንካራ ነው እንዴ በቃ አሁን ወደደች በቃ እናሰማት። ሰላም እንዴት ናችሁ? ውድ የደቦልስ ኢንተርቴይንመንት ቤተሰቦች የኪራና ሱራ ፋሚሊዎች እንዴት ናችሁልኝ? ደህና ናችሁ ወይ? እንግዲህ ወደ ቪዲዮ ከመግባቴ በፊት እንኳን ለእኩል ጾም በሰላም አደረሳችሁ ስል ውድ ኦርቶዶክሳውያን ቤተሰቦቻችንን መግለጽ እፈልጋለሁ። እናም ደግሞ ውድ የእስልምና እምነት ተከታዮቻችን ቤተሰቦቻችን እንኳን 5ኛ የጾም ቀን በሰላም አደረሳችሁ ብዬ እላለሁ። እና እንዴት ነው ጾሙ? እየበረታችሁ ነው ወይ? እንግዲህ አምላክ እግዚአብሔር የጾማችንን ሰምቶን ጸሎታችንን ሰምቶን ሀገራችንን ሰላም ያርግልን እላለሁ። እናም ዛሬ እንግዲህ በተለየ ቪዲዮ ነው የመጣሁት። እንግዲህ በባለፈው ዕለት የነበረውን ነገር አይታችሁታል። ዛሬ የምገኘው አዲስ አበባ ነው። ሰሞኑን እንግዲህ ሐዋሳ ሸፍቼ ቀርቼ ነበረ። እንግዲህ ብዙዎቻችሁ እንደምታውቁት እንግዲህ ሐዋሳ በነበርኩበት ጊዜ በጣም ብዙ ነገር ነግሬያችሁ ነበር፣ አውርተን ነበረ። እንግዲህ ከመጀመሪያ ፍሎ ጀምሮ ስትከታተሉ የነበራችሁ ሰዎች እየደወላችሁልንም ኮሜንት ሴክሽን ላይም እየነገራችሁን ብዙ ነገሮችን እንግዲህ አሳልፈናል። አብራችሁ ለነበራችሁ ሰዎች በጣም ነው የማመሰግነው። እንግዲህ ባለፈው ቪዲዮ አይታችሁታል። በባለፈው ቪዲዮም ጭምር ነው እኔና ሱራፌል ያልተስማማን የነበረው። እኔ ትንሽ ደንግጬ ስለነበር ግን ያው እንደ ኖርማል ነገር ነው እያየሁት ያለሁት አሁን ላይ ችግር የለውም። እና ግን ቢሆንም ለማዘር ደውዬላት እንግዲህ ፈልጋለሁ ብላኛለች። እንግዲህ ዛሬ ብቻዬን አይደለም የመጣሁት ማለት ነው። ስለዚህ ማዘርን ወደ መድረኩ ቱትዬ እንዴት ነሽ? ደህና ነሽ? እንዴት ነሽ? ደህና ነህ? ጠፋኛል። ያው ሐዋሳ ሸፍቼ እኮ ልክ አይደለም እኮ ኖርማል ነው። ዝም ብለህ ነው እኮ አንቺም እኮ ሲደብርሽ ሐዋሳ እንደምትሄጂ ነው እሱማ። እኔ ብቻዬ ጥፋት አደረግሽ። እንኳን ያው የልጅ ስለሚናፍቀኝ ነው የሚሄደው። አንተ ማን ናፍቆ ነው የምትሄደው? የእህቶቼ ልጆች። እሺ ያ ከሆነ ጥሩ ነው። አዎ ሰሞኑን እንግዲህ ብላብኛለች። እስቲ ንገሪያቸው። እንግዲህ ሰሞኑን ቤተሰቦች ትንሽ ዝም ብሎ በቃ በፍራንክ ነገር ነው እኮ በቀላል ነገር እንደው ኮስተር ብሎ ጥሎ ሄዶ ነበረ። አሁን እንዲመጣ አድርጌዋለሁ። አሁን ደግሞ ሱራን እንሰራለታለን። በቃ ይበቀለዋል። ከዛ በኋላ በቃ ሰላም ይወርዳል። ሰላም ነው። አሁንም ሰላም ነው። አዎ ያዘጋጀሽልኝ ነገር አለ። አሁን ይበቀለዋል ስትይ እኮ በቃ ያዘጋጀሽልኝ ነገር መኖር አለበት። አለ እዚህ ውስጥ አለ። አምጥቻታለሁ። ማን ነው የገጠሯን ሴት የሱራን ሴቷን ቀለበቷን ሴት አምጥችለታለሁ። አበጣሽላት? የት አለች? አለች። አሁን ለቤተሰቦች ነው የምናሳያቸው። እስቲ ይጠርሻታል? አዎ እየመጣች ነው። መጣለች። አዎ እስቲ ያሳይኝ። እሺ ወይ ጠሪ። ቆይ ትመጣለች። አሁን ነይ። እዛ ጋር ናት። አሁን ቆይ አይ ምንም የሌለ ነገር እኮ ነው። ግራ ይገባል። አለች። ያስኩላት ነገር ስጦታው ልጅ የላታለሁ። ኧረ በእግዚአብሔር። እሺ እንጠብቃት ወይስ ትደውይላታለሽ? ኧረ ደውዬላታለሁ። መጣለች። እየመጣች ነው። አዎ ቅርብ ናት። ትመጣለች። ላንተ አትታይም። ላንቺ ብቻ ነው ትታየኝ። ለኔ እየታየችኝ ነው። አለች እዛ ጋር ታይታለች። አልታየችም ማለት ለኔ ትታየኛለች። የት አለች? እዚህ ውስጥ አለች። ተቀበለኝና ይሄንን ለሱራ እንሰራለታለን ነው እንዴ? እዚህ ውስጥ ማለት እንዴት ነው? በዚህ ዘሻት ይመጣሽ? ይሄን ትለብስና እሺ ቀሚስ ትለብስና ቁጭ ትላለህ። እሺ ሱራ ሲመጣ በቃ መጣች የገጠሯ ብለን እናስደነግጠዋለን። አንተ ደግሞ ያው የምታደርገው ታደርጋለህ። ወንድነቴ ልትፈታተኝ ነው። ቀሚስ ልታስለብሽ ችግር የለውም። አምላኬ ይቅር በለኝ። እንግዲህ ያው እንዴ ትልቅ ናት እንዴ ምናምን ሲል በቃ ያገሬ ገበሬ ናት እንዴ መሆንም አለባት። ወተት እየጠጣች ያደገች እኮ ነው እለዋለሁ። እስቲ ታለቀ ልልበሳት ታዲያ አሁን? አዎ እንኪሄድ ነው ያጅልኝ። ወይ ጉዴ! ምን ቀሚስ ነው? ቀሚስ ነው። ላረግ ነው ቀሚስ? አዎ ልበስ። ቆይ እንደዚህ አምላኬ ጠብቀኝ። እንግዲህ ተው። አይ ወጭ ሳታውቀው አለባበሱ እንደዚህ አድርገው ወደ ታች አውርደው፣ በዚህ አስገባና አውርደው ማለት ከዛስ? ጉድ ቀሚስ ነው እንዴ ሳንሰራለት እንደዛ አስደንግጦህማ
አውርድ ወደ ታች። በህይወቴ ለመጀመሪያ ጊዜ ቀሚስ ለበስኩ። ይመቻል እኮ ቀሚስ። ሻሽስ እንዴ ነው? ወገቤ ላይ ነው እንደዚህ ነው? አዎ ወገቤ ላይ እንደዚህ። ሻሽን ታስረው ወይ ከፈለ ከፍ አድርገሽ ነው ስታርጊው ማቆይ ነገር። አይ በቃ እንደዚህ ነው። አለባበስ ነው እኮ ነው ያለው። ልክ እኮ ነው። በቃ እንደዚህ ሽራሙ ከፈለክ ላይ ቲሸርቱን አውጣው ከፈለክ ከዛስ እንደ ሽንፍንፍን ብለና ከዛ ነጠላ ትለብሳለህ። ሽንፍንፍን እንደዚህ ከዛ ነጠላውንም ደርብበት። ወይኔ ጉዴ ፈላ። ነጠላው እንዲህ ልደርብበት ላይ አዎ ለቁጭ ትላለህ። ጺም እንዳይታይ። አይ ጺም እንደው ተላጨህ ኖሮ ኧረ ጺም እንዳይታይ አይታይ እንደዚህ ነው። አዎ እንደዚህ አፍንጫ ድረስ እንደዚህ እላለሁ። አፌ እንደዚህ እሸፍናለሁ። ትንሽ እዚህ ግንባር ጋር ትንሽ አይንህን ትንሽ በቃ እንደሱ ለህ ና ቁጭ በል። አይ የሚያስወግረውን ነገር አምጣ። አሁን ደውዬለታለሁ ለሱራ ከ5 ደቂቃ በኋላ ይደርሳል። ደርሷል፣ እየመጣ ነው። እንግዲህ እስኪ ምን እንደሚል እንግዲህ ጉዱን ማየት ነው ዛሬ በቃ። A few moments later. ኦይ ሰላም ነው? እንዴት ነህ? ምን ነው በሰላም? አዎ በሰላም ነው የፈለኩት። በሰላም ነው የፈለኩት። ሰላም ነው? ሰላም በይው በይው። እንዴ ምንድነው? አይ በቃ ቆይ እነግርሃለሁ። ቁጭ በልና እነግርሃለሁ። ማናት? እንግዳ ናት። ያው ገጠር ሰዎች ቶሎ ሰላም ማለት አይወዱም። ስለዚህ ሰላም ነህ ግን አንተ? አለሁ ሰላም። ጠፋህ እኮ። ኧረ አለሁ። ያው ትንሽ ያው ኪራም ደብሮት ነበር ምናምን። ከዛ በዛው ዩቲዩብ ላይ እንጠፋል። አሁን ይመጣል። ታቻዋለሁ ይመጣል። ግን ምንድነው እንዴ? ይመጣል። ትጀምራላችሁ ስራችሁ። ምንድነው ፊቷን ያዞረችው? አይ ቆይ አጫውታለሁ። ኧረ እኔ እየገባኝ አይደለም ይሄ ነገር። ቤተሰብ ናት። ቤተሰብ ማለት የኛ ቤተሰብ ናት። ቤተሰብ የኛ ቤተሰብ? ቤተሰባችን ናት። አትሳቅ። ምን ነው ጨነቀህ እንዴ? ላስታውቅህ እንዴ? አልገባኝም። ምንድነው ነገሩ? እኔ ሳላቃት የመጣች ቤተሰብ አለች? አዎ አታውቃትማ። ገና ላስታውቅህ ነው እኮ። እንግዲህ ኧረ ቱትዬ ታይ ተዋወቃት። እንግዲህ ትተዋወቃላችሁ። እቺ ከገጠር ያቺ ልጅቷ ናት የመጣችው። ያቺ ልጅ ናት የመጣችውና የቷ ልጅ እንዴ? ያቺ ባለፈው ታገባታለህ ያልኳት ልጅ እኮ አስመጣኋት። እንዴ የምርሽን ነው እንዴ? አዎ እንዴ የምርህን አይደል? እሺ ያልከኝ ልታሳፍረኝ ነው እንዴ አንተ? ልታሳፍረኝ ነው እንዴ? እንዴ እኔ አላሳፍርሽም። ግን ምንድነው እንደዚህ መሸፋፈን ምናምን? ደንብና ገጠር እኮ ሰርግ ካልተሰረገ በስተቀር ተገላልጦ መታየት የለም። እዛ ብትሄድ ኖሮ እንደው በዛ በስራዋ ውሃ ስትቀዳ ምስትል ታያት ነበረ። አሁን ወደዛ አልሄድክም ወደዛ እንዴ? ስለዚህ ምንድነው ነገሩ? ስለዚህ ጉልበት እየሳመች ነው ጭራሽ? አዎ ትታወቃላችሁ። ለምን ነው የምትስመው? ትታወቃላችሁ። ስለምትታወቁ ነው። እኔ በቃ ነይ ምንም ነገር ልብስ ቀሚስ እንኳን እኔ ያለበስኳት እኮ ነይልኝ አልኳት በቃ። ስለዚህ መጣች። እኔ ምንም እየገባኝ አይደለም ነገሩ። አሁን እንድትተዋወቁ ፈልጋለሁ። ወደዚህ ትምጣና እንድትተዋወቁ። ምንድነው የምንተዋወቀው እንዴ? አሁን ትተዋወቃታለህ፣ ወደፊት ታያታለህ። የታውቃታለሁ ነው የምትተዋወቃት እንዴ? እኔ ካወቅኳት በቃ የለም። እኔ እኮ ለአንተ የማይሆን ነገር አላመጣም አይደለም እንዴ? ኧረ ቱትዬ ተይ። አዎ እሺ ብለኸኛል፣ ቃል ገብተህልኛል። እንዴ ምን ይሉኛል ቤተሰቦቿስ? እዛ እኮ ስንት ሽማግሌ አስልኬ እኮ ነው ያመጣኋት። በሽማግሌ ነው ምንም ነገር ደግሞ ይዛ እንዳትመጣ። ልብስ ራሱ አሁን ነገ ገበያ እንወጣለን። ነገ ገበያ ወተን ልብሷን ጫማዋን ገዝተን። ቆይ ለምን ነው የምትሽኮረመው? የገጠር ልጅ እንደዚህ ናት እንዴ? ማለት የገጠር ልጅ ማለት መሸፋፈን እንዴ? ሽፍንፍን ብላ ነው አትታይም። እሺ ይሁን፣ ግን ምንድነው ለምንድነው እንደዚህ የምትደባበቀው? የምትደባበቀውማ ልጃገረድ ናት፣ ገና አይናፋር ናት። ወንድ አታውቅም።
ወንድ የሚባል አናግራ አታውቅም። የምርሽ ነው? አዎ። ስለዚህ የምታናግረው መቼ ነው? ያው ተዋውቃችሁ ቤተሰብ ስትዋሃዱ ነው። አሁን እኔ ሰርግ ይዘጋጃል ወደ ሰሞኑን። ያው እንግዲህ ለዳግሚያ ትንሳኤ ምናምን ብያለሁ እኔ ቤተሰብ አሳውቂያቸዋለሁ ለቤተሰቦች እስከ ለዳግሚያ ትንሳኤ እናደርገዋለን ብያለሁ። ዳግሚያ ትንሳኤ ላይ ነው አሁን ፋሲካ አልፎ ዳግሚያ ትንሳኤ አይደል? ለዛ እነሱ አሁን እየተዘጋጁ ናቸው ቤተሰቦቿ። ብቅሉ ጌሾ ምን አዘጋጅተዋል እና ሊደሩ በሬው። አዎ እንዴ ታዲያ እንዴ ቀልድ ነው እንዴ? ልጃቸውን እቺን ቀለበት የመሰለች ልጃቸውን ልከው እንዴ ምን ማለት ነው አንተ? ነው ስለዚህ እኔ እንደዚህ ነው እንዴ ገጠር ሰው የሚሽኮረመው? አዎ በቃ አንተ ነው ታፍራለች እኮ እኔ እንደዚህ ነገር አልወድም እንዴ ታውቂ ምናምን ነው ግን አረ ከዛ ድረስ ትወዳታለህ ከዛ በኋላ አንተ ትወዳታለህ። እንደው እሷ እንደው እንትን ካላለች ስምሽ ማን ነው? ስም የላትም እንዴ? ስምሽ ነገር በለጡ ስሟ በለጡ ነው። በለጡ? አዎ አንተ ከፈለክ ሌላ ስም ታውጣላታለህ። እኔ ሌላ ስም አውጥቼላታለሁ። ምን አልሻት አንቺ? እኔ ስም አይ ያኔ አሁን አይደለማ የዳቦ ስም ሲወጣ እንትን ሲባል ዳቦ ሲቆረስ ያኔ ከሰርጋችሁ ጊዜ ይፋ ማድረግ። አሁን ለጊዜው በቤተሰቦቿ በለጡ ብለው ነው የሚጠሯት። ነገሩ እንዴት አትበልጥ እንዴ? ቀለበት ናት ብዬህ እንዴ? በጣም እኮ ነግሬሃለሁ አይደል እንዴ? ሁሉ ቦታ ጎበዝ ልጅ ናት። በቤተሰቦቿ በግድ ነው በስንት ሽማግሌ ብዛት የተላከችው ወደዚህ እኔናም ነው። ስለዚህ አሁን ምንድነው የምታደርገው? ተዋውቁ፣ ጨብጣት ና እስቲ እንደው አቀፍ አድርገህ ሳም አድርጋት። እንደው እስቲ ማላቀው ምንድን ነው የምሰማው? እሺ ሰው እኮ እናት ወልዳ ነው የምትሰጠው ሚስት። እስቲ ማላችን ትሆንና ቤተሰብ እንግዲህ ትዋሃድ ነው። እስቲ ጥብቅ አደረገች። እጇ ምንድነው ጠንካራ ነው እንዴ? ገበሬ ናት እኮ የገበሬ ልጅ ናት እኮ ብዙ ነገር የምትሰራ ናት እኮ። ምን ነው ፈራህ እንዴ? እጄና ሰመመችኝ። አይ ሲጨብጡ ጠንከር አድርገው ነው እንደዚህ እንደ አዲስ አበባ ሰው። ኧረ አልፈልግም። በቃ አዲስ አበባ ልፍስፍስ አድርገው ነው እንዴ? እንዴ ምን ሆነ ነው? በጣም ቆንጅዬ ናት እኮ አሁን ገለጥ ታረጋት። በስመ አብ ወወልድ ወመንፈስ ቅዱስ ውበቷ መጥቶ ግጥም ያለች ውበቷ። እስኪ ሊያት አይ መች ተሎሽ ትላለችና አይዞሽ እሺ። እንግዲህ መችስ አይቀር መገለጥሽ እንደ አቀፍ አድርገሽ ሳም አድርጋት መጀመሪያ። ኧረ በእናትሽ እኔ ሳም አድርጋት እንዴ! እውነት ተዋወቁ። አንቺ ሳሚው በቃ አንቺ ጆተ ነካሪው ምንድነው? አዲ አቀፍ አድርገሽ ሳሚው እንደገጠር ተዋወቁ። አረጂ እንዴ! ስለዚህ አሁን ተዋወቁ። በደንብ ወቃት። ሴት ናት ግን እንዴ? እና ታዲያ ወንድ ነው አንተ እኮ የአዲስ አበባ ልጅ ስለሆንክ ነው። ኢየሱስ የገጠር አላየም እንዴ? እኛ ቤተሰቦች ሲመጡ ከገጠር እጃቸው ጠንካራ እናንተ ስጨብጧቸው እንዴት ነው? ኧረ እጃቸው ትሉ የለ እንዴ? ማን ነው ስራ የሰራችሁ? እሺ አገባዋት እንበል። ማን ነው የበላይ የሚሆነው ትዳር ውስጥ እንዴ? ልታስደበድብኝ ነው እንዴ? ያማ ቃል ነው፣ ቃል ኪዳን አለ። በትዳሯማ ቀልድ የለም። ጎበዝ ናት። ይኸውልሽ እኔ ተቃልሽ አልወጣም፣ ግን ይሄ ነገር ይቅርብኝ። በቃ አልፈልግም። ልታሳፍሪ ነው እንዴ? ምን ማለት ነው? ኧረ እያሻሸች ነው እንዴ? እና ልታሳፍሪ ነው አንተ? እኔ እንደው እጠፋለሁ ከዚህ ሀገር። ትንሽ ለስለስ ያለሽ ነገር አምጪ። ምንድን ናት እቺ እንዴ? ሚስት በየቦታው እንትን ትብላለች እንዴ? ታለሰልሳታለህ አንተ ራስህ። በምን ደሞ አለሰልሳት? ሎሽን ትገዛላታለህ፣ ቅባት እየገዛህ ምን እያልክ እንዴ? በቃ አሁን ወደደች። በቃ በልና ሰማት። ምን ዋናው ሰማት ተሸፈነችብኝ። እኔ ቀልድ እየመሰለኝ ነው። ለምንድን ነው እንትን የማትሉት እንዴ? ምን ቀልድ ነው? ተሸፈነ ገለጥ አድርገና ልብሷን አሁን እንደዚህ ቀሳቀ ገለጥ አድርገና ሰማት። ጨብጣት። ገለጥ ታደርጋታለህ። ገለጥ ተገለጭና አቅፍ አድርገው ተገለጭና አንተ ልጄን እንደሰራህለት እንዲህ ነው ማስጨንቅህ። እንዲህ ነው እናስጨንቅህ ማለት
እንዴ አስጨነቀህ አይደለ? ይኸው ቤተሰቦች ልጄን እንዳስጨነቀው አስጨንቄዋለሁ። ሰራንልህ ይኸው ሻሻ ሳስሬ ኧረ በስ እንዲህ ነው የምትኖሩት? ይጨንቃል። እሰይ ይሰራልኝ ሰራለታለሁ ብያቸው ነበር ለቤተሰቦች። ሰራውልህ በቃ ተሳክቶልሃል። አሁን ፍራንክ ነው በቃ። ግን የምር ልድሪ ነው ፍራንክ ነው። እኔ ማጃ እጆ ፋም ነው ምንድነው? እጆ ይከብደ ጨምቄው እኮ ነው ጨመቅ አደረኩት እጁ አይታችሁኛል። ጠረኑንም አላወቀውም እንዴ? በጠረኑ ምን ጠረኑ ሚስቱ ተወቀው እንጂ ምን አውቀዋለሁ። ጠረኑ የወንድማማቾች ጠረኑ እንደም ቤተሰብ ግራ ይጋባሉ ብዬ ነበር። እሱም ጥቁር ቲሸርት ነው ያደረገው፣ እኔም ጥቁር ቲሸርት ነጠላው ተሸፍናል እንዴ? በቃ እንዴት ነው እንግዲህ? እኔ እኮ ግራ ገብቶኛል እኮ በቀሚስ ላይ እዚህ ጋር አበጣብኝና ምን አበጣብኝ? ሱሪው አንተ ቤተሰቦች እንግዲህ እሱ ተቀይሞ አይደለ ወደ ሐዋሳ ሄደው ያልከኝ? አልተቀየመም። አሁን በቃ ተሳሳሙ፣ ታርቃቸዋል። ከዛሬ ጀምሮ ወደ ስራችሁ በቃ ተበቅየዋለሁ። ከዚህ በላይ ምንም መፈልገው ነገር የለም። ሰርተንልሃል። በቃ ካሁን በኋላ እንደዚህ ማስደንገጥ ምናምን የለም። እሺ በቃ እዚህ ጋር ይብቃ። እዚህ ጋር ይቁምና እንትን እያላችሁ ተመካክራችሁ ስራችሁን መስራት ነው ልጆች። እንግዲህ አንቺ ግን የመጣሽው ሀሳብ በጣም አሪፍ ነው፣ ደስ ብሎኛል። ሰሞኑን ያሰቃየኝን የተበቀልኩ በቃ እንደዚህ ነው እንግዲህ። እሺ ቀሚስ ደግሞ ያምርባል። በቃ ላውልቀው አሁን ነው ግን ጨነቀኝ። አልታሰበሽ ነው እንዲወደድሽው ቀሚስ ያደርጋ አማረበት አይደል? አሪፍ ፍራንክ ነው፣ ወድጄዋለሁ። ተበቅሎኛል በሚገርም መልኩ። ከዚህ በላይ ልትበቀለኝ አትችልም። ማዘር ትዬ እንግዲህ ስላሰብሽው ፍራንክ በጣም ነው የማመሰግነው። በጣም አሪፍ አይዲያ ነው። እንግዲህ በደንብ አድርገን ነው እንትን ያለው። እኔም አሁን የተቀየምኩትን ምናምን ነገር ርግፍ አድርጌ ትችላል አይደል? በቃ አይ እኔም እኮ ያው ትንሽ ሐዋሳ መቆየትን ፈልጌ ነው። በአንድ በኩልም ሽርሽር ነው የሄድኩት፣ ሌላ ኃይለኛ በቀላ እንዳያመጣብን እንጂ ደግሞ አስበው ደግሞ መከራችንን እንዳያበላ እያሰበ እኔ ተንኮለኛ ነው እንዳታምኑት። እኔ ቤተሰቦች ያው እኔ አላስብ ነው የምባለው፣ ብዙ ጊዜ ሱራፌል አያስብ ነው የሚባለው። ግን ያው እሷ ላይ ጠንካራ ባይሆን አንተም አገኛለሁ። እንግዲህ እስኪ ለማንኛውም ነገር የሚያስቀይም ነገር አታድርግ፣ የሚያስደነግጥ ነገር አታድርግ። አይ ያው ያኛውም እኮ ትኩስ እሱ ያስደነግጣል እንዴ? እሱ በጣም እኔም ደንግጫለሁ እንኳን እሱ እና ቤተሰቦቻችን በጣም የሚገርም ፕራንክ ነው የሰራሽው። ቤተሰቦቻችን ከተመቻችሁ ፕራንኩን ወደነዋል። ማዘርን እስቲ አድንቁልኝ እስቲ። እግዚአብሔርን የራሱ በጣም ነው ያደነኳት። እንዴት ነው ደግሞ ግግም ብላ ነው ማለት ነው ሰርሳ ነው ብትለው እና ቤተሰቦቻችን ሁላችሁንም እንግዲህ በጣም ነው የምናመሰግነው። እስቲ ማዘር የሆነ ነገር ቢያችሁ። እንግዲህ አይታቸዋል፣ ያያችሁትን እንደው የሰራሁትን ስራ ጥሩ ነው። ከጥሩ ከሆነ በጥሩ ጎን አሞግሱኝ። አመሰግናለሁ። እንግዲህ ያው ታብና ላይክ እንዳትቀር። ምን ታብ ላይክ ሼር እንዳትቀር። እዚህ አመሰግናቸዋለሁ። እኛም እናመሰግናለን። ሰላም ሁኑልን ቤተሰቦች። በኔክስት በሚገርም ቪዲዮ እንገናኛለን። ይመቻችሁ።